አይሆንም። አይ ተው ዳግም ተው። በፍጹም እንዳሰብኩ አይደለም። ምንም ነገር አለ የኔ ምድናት አንቺን ያሳጡ አንቺን ያሳዘንብኝ አንድ ቀጣቸዋለሁ። ቃል እገባልሻለሁ። ከዚህ በኋላ ፍቅር ምናምን እያልኩኝ አልታለልም። ለአንቺና ለአንቺ ብቻ እኖራለሁ። የአንቺን ህይወት ይቀሙ ህይወታቸውን ነው እቀማላቸው። አንቺ ምን አይነት ራስ ወዳድ ነሽ? ሁለት ወንድማማቾችን አጣላሻቸው፣ አደባደብሻቸው። ከዛ በላይ ምን ልታርጊያቸው ነው የምትፈልጊው? እንዲገደሉልሽ ነው የምትፈልጊው? አይ እኔ እንደዛ እንዲሆን አልፈልግም። ደግሞ ለዳኒ እኔ እኮ በጣም አስብለታለሁ። እንደዛ እንዲሆን በፍጹም አልፈልግም። ዳኒ ማለት ለእኔ ልዩ ሰው ነው። ይኸውልሽ የምታስቢለት ከሆነ ልጄን ታዩ። አልፈልግህም፣ አላገባህም በይው። ያቺን እድለቢስነት ወደ ልጅ አታስተላልፊ። ችግርሽን መፍታት ካለብሽ ያለ ልጅ እርዳታ አድርጊው። የኔ ልጅ ያቺ አሻንጉሊት አይደለም። እሺ አታስቢ። ወደ ልጅሽ አልቀርብም፣ እንዳልሽው አደርጋለሁ። እንደዛ ቢሆን ይሻልሻል። አግብቼው ቤቴ እመጣለሁ ብትይ ቤቱን የቁም ሲሆን ነው ማድረግብሽ። እሺ ሁሌም ታለቅሻለሽ። ዳግም በድጋሜ ሌላ ስህተት ሰራ። እንግዲህ የባለፈው ስህተት አልበቃው ብሎ አሁንም ሌላ ከፂ ጋራ ሌላ ስህተት በመስራት ላይ ይገኛል። እንግዲህ ዳጊ ማለት በጣም ችኩል ሰው ነው። እሱ ብቻ ትክክል፣ ሌሎች ሰዎች ደግሞ የሌሎችን ሀሳብ አይሰማም። እንግዲህ በድጋሚ ሌላ ስህተት ሰራ። ይቅር የማይባል በእርግጥ ምንም እናቷን ከመግደል በላይ ይቅር የማይባል ጥፋት ባይኖርም ግን አሁንም ሌላ ስህተት በስሜታዊነት እየተነሳሳ መስራት ጀምሯል። እንግዲህ እንደምናስታውሰው ዳኒና ሄመን ለመጋባት እያሰቡ ነበረ። እሱም ደግሞ በራሱ በዳጊ ጥፋት ነው። ዳጊ ዝም ብሎ ከመሬት ተነስቶ ማነው ሚስቱ ማለት ነው የምትነግረውን ወሬዎች እየለቃቀመ አዲሷ ሚስቱ ጽዮን መሰለችኝ እንግዲህ ስሟ። እሷ የምትነግረውን ወሬ ሁሉ እየለቃቀመ ሄመንንና ጓደኛውን ከማመን ይልቅ እሷን እያመነ ነበረ። እንግዲህ ከመሬት ተነስቶ የሄመንን እናት እስከ መናገር እስከ መስደብ ድረስ የጓደኛውን እስከ መደብደብ ድረስ ከዛ ብዙ ነገር ብቻ አድርጎ በጓደኛው በሄመን ላይ ምንም ሳይነግራት ማታት አብረውቸው ተባብለው ተለያይተው ጧት ላይ የሰርግ መጥሪያ የላከላት ደፋሩ ማለት ነው። በጣም ብዙ ጥፋቶችን አጥፍቶ ምን አጠፋሁ ብሎ ከመጠየቅ ይልቅ እሱ ትክክል ሌሎች ስህተት እንደሆኑ እያሰበ እንግዲህ ነፃነት የምትነግረውን ነገሮች ሁሉ አእምሮ ላይ ሴብ እያደረገ አሁንም ህይወቱን እያከበደውና እያበላሸው ይገኛል። እንግዲህ በባለፈው ክፍል ካያችሁ በክፍል 10 ላይ ዳግም ወደ ዳኒ ቤት ሂዶ ነበረ። ዳኒን ይቅርታ አልጠይቅ ነው ብሎ ሄዶ የዳኒ እናት ደግሞ ለዳግም ማለት ነው ሄመንና ዳኒ ሊጋቡ ነው፣ እንዴት ዝም ትላለህ? አንተ ስትተዋት ልጅን አጠመደችው ብለው ይነግሩታል። በዚህ ነገር በጣም ይናደድና እንግዲህ ወደ ሄመን ጋር ይሄድና እንዴት ነው እሱን የምታገቢው አታገቢም ብሎ ሲያለቃቅስ ብዙ ነገር ሲል ነበር። እሷም ደግሞ አልለቅህም እበቀልሃለሁ እና ብዙ ነገር ነው ያሳጣኸኝ፣ በጣም ብዙ ነገር፣ አንተም ቤተሰቦችም ዋጋ ትከፍላላችሁ ለዚህ ብለው ነበረ። እንግዲህ የሚያውቀው ታሪክ የለም። እናቷም እንደሞተች አያውቅም። ግን ለምን ጥቁር ለበሽ ብሎ እንኳን አልጠየቃትም። እንደዛ ብስቁልቁል ብላ ዘን ላይ ሆና እያያት ሳይጠይቃት እሱ ግን የራሱን ፍላጎት ነበረ ሲናገር የነበረው። ሳያዳምጥ ሳይሰማ ሄዶ ደግሞ ሌላ ስተሰራ ምን አደረገ? ከሚስቱ ጋር ማለት ያው ሚስቱ አይደለች ተኛ በሉት እንግዲህ ከሷ ጋር ሰክሮ ሄዶ እነሱን ያናደደ መስሎት ከሷ ጋር ተኛ። ሌላ ስህተት ማለት ነው። እና እንግዲህ ሄመን አንድ ጥፋት ሳጠፋ ራሱን በራሱ እየቀጣ ራሱን በራሱ እንትን እያለ ይገኛል ማለት ነው። እንግዲህ በለው ምንም ማድረግ አይቻልም። ነፃነት ግን ይሄን ነገር ለሷ በጣም አሪፍ ነገር ሆኖላታል። ሄመንና
ዳኒ ሊጋቡ መሆኑን ቀድማም ነግረው ነበር። እሷ ሁለቱ ይዋደዳሉ ባንተ ላይ የማገጠችብህ ነው ሄመን ብላ የውሸት ወሬ ነግረው ስለነበረ ይህ ነገር ደግሞ እነሱ ለበቀል ብለው አሁን ነው ያሰቡት እንጂ ጭራሽ አስበውም አታውቅም ነበረ። ነገር ግን አሁን ላይ ሄመን ነፃነት ትክክል ነበርሽ፣ እነሱ በእኔ ላይ እየተጫወቱብኝ ነበረ እያላት ነው እንግዲህ ነፃነት የምትፈልገው ነገር ሆኖላታል። አገባችው፣ አብራው ተኛች፣ አለቀ። ስለዚህ በደንብ አድርጋ ወጥመዷ ውስጥ አስገብተዋለች ማለት ነው። እሱ አሁንም እንግዲህ ነፃነት የምትለውን ነገር መስማት ቀጥሏል። መጀመሪያም ቢሆን ከሱ ጋር እየማገጠችብኝ ነበር ማለት ነው በማለት ሄመን መኮንን ጀምሯል ማለት ነው። ሄመን ደግሞ ለበቀል ነው እናቷን ስለገደለባት ብዙ ነገር ስላሳጣት ፍቅሯን ስለነጠቃት ልትበቀለው ስለፈለገች ነው እንጂ ከዳኒ ጋር ምንም አይነት ነገር ኑሯት አይደለም። ዳኒም ደግሞ ብዙ ነገር ስላደረገው እሱን መበቀል ይፈልጋል። የዳጊ ደካማ ጎን ደግሞ ሄመን ናት። ሄመን የ5 ዓመት ፍቅሩ ማለት ነውና እሱ እንግዲህ ሁሉ ጥፋት ሲያጠፋ ኖርማል ነው፣ ምንም ችግር የለውም። ሄመን ስትሆን ግን እንደ ጥፋት ታየባትና እንግዲህ እሱ ብዙ ነገር አድርጓት፣ እሷ ግን ጓደኛው ልታገባ ስለሆነ እንደ ሌላ ነገር እሷን እንደ ኃጢያተኛ ቆጠረ ማለት ነውና አንዳንዴ እንግዲህ ቅንጭላታችንን እኛ ማንጠቀሙ ከሆነ ሰዎች እንደፈለጉ የሚያሽከረክሩን ከሆነ የሰዎች ሀሳብ መጫኛ ቢሞሪ ነው የምንሆነውና ዳግም ማለት ነው ራሱን ቢፈትሽ ጥሩ ነው። ቆም ብሎ ራሱን ቢያዳምጥ። በስሜታዊነት ብቻ ነው የሚጓዘው አሁን ላይና ሁሉም ነገር ሲገባው ግን ያኔ እንግዲህ ራሱን ብቻውን ነው የሚቀረው እያለቀሰ። ማንም ከጎኑ አይቀርም፣ አይቆምም። እናቱ ሳትታመም ያለው በማለት ብዙ ብር ለዶክተር በመክፈል የታመመችበትን ወረቀት ለዳጊ ታሳየዋለች። ሄመንን ካገባ ወዲያውኑ የምሞተው በጣም ታመም ያለው ትለዋለች። ደስተኛ እንደሆን ከፈለክ ደግሞ ነፃነትን አግባ ብላ ነው እንግዲህ በህመሟ አማሂታ ነፃነትን እንዲያገባ ያደረገችው። እናትየው አሁን ላይ ያ ዶክተር እንግዲህ ከዛ ጊዜ በኋላ ግን እየደወለ ገንዘብ አምጪ ማለት ጀምሯል። ሴትዋን በጣም ብዙ ብር ነው የሚጠይቃት። ይህን ብር አምጪ፣ እኔ ያክል ብር አምጪ እያለ በየጊዜው ያለዛ ሚስጥርሽን አውጥቼ ለመናገር እገደዳለሁ እያላት ነው እንግዲህ ያው ሰው የዘራውን አይደል የሚያጭደው። ስለዚህ የዳግም እናት የዘራቸውን ማጨር ላይ ጀምራለች። ነፃነት ደግሞ ፍላጎቷ ተሟልቷል። ፍላጎቷ ዳኒና ሄመን መጋባታቸው እስከ መጨረሻው ድረስ ከዳግም ህይወት ሄመን እንደምትወጣ እርግጠኛ ስለሆነች ከዚህ በኋላ ዳግምን ስለማትሰጋ ስለማትጠረጥረው ከዚህ በኋላ እሷን ይወዳታን ብላ ስለማትዘጋ ከዚህ በኋላ ከኔ ጋር ነው ብላ ስላሰበች በጣም ደስ ብሏታል። ነገሩ ግን አሁን ላይ ትንሽ ከረር እያለ ነው። እንግዲህ የዳኒ እናት ወደነ ሄመን ቤት ሄዳ ማለት ነው ሄመንን መጥፎ ቃል ተናግራታለች። ስትታይ ጥሩ ሰው ትመስያለሽ፣ ግን መጥፎ ሴት ነሽ። ጓደኛ ማሞቾችና አደባደብሽ፣ እንዲጋደሉልሽ ነው ወይ የምትፈልጊው? እሱ አልፈልግሽ ሲል ልጅ ላይ መተሽ ተጣበቅሽ በማለት መቼም ቢሆን አንቺ የኔ ልጅ አታገቢም፣ ከልጅ አጠገብ እንዳላይሽ በማለት እንግዲህ ምንድነው ይሄ መጥፎ እድልሽን እዛው የራስሽ ይዘሽ ኑሪ በማለት መጥፎ ቃል የዳጊ እናት የዳኒ እናት ማለት ነው ሄመንን በጣም ልቧን ሰብረውታል ማለት ነው። እንዴት እኔ በጣም ነው የሚያናድደኝ። ግን ሀብታም የሚባሉ ሰዎች የሚያስቡት በገንዘባቸው ነው። በቃ አሁን ሄመን ከሁሉ የተሻለች ናት። ነገር ግን ድሃ ስለሆነች ብቻ ነው የሁሉ ነገር የሚደርስባትና እንግዲህ ዳኒ ምን ሊያደርግ ይችላል? በቀጣይ ክፍል ምናልባትም ይህን ነገር ከሰማ ዳኒ እና ሄመን ቤት እዛው መኖር ሊጀምሩ ይችላሉ። ወደ እናቱ ቤት ላይ ወስዳት ይችላል። እናትየዋ ደግሞ ልጇ ግብቶ ከቤት ትቷት እንዴት አትፈልግም። እሱ ደግሞ ሄመንን ከመረጠና ሄመን ጋር የሚኖር ከሆነ እናትየዋ ወዳ ሳትወድ ሄመንን ትቀበላለች ማለት ነው። ሄመን እንደሚታወቀው እርጉዝ ናት። እንግዲህ የዳግም ልጅ በሆዷ ይዛለች። ነገር ግን በፍጹም ዳግም ይሄን እንዲያውቅ አትፈልግም። የዳኒ ልጅ ሆኖ እንዲያድግ ነው የምትፈልገው። ከዚህ በላይ በቀል ምን አለ? ልጅ ኑሯችሁ የእናንተ ልጅ እንዳልሆነ እንድትነኩት አይፈቀድላችሁም። ይሄ በጣም የሚያንገበግብ ነገር ነውና ለዳጊ ይገባዋል። ነገር ግን ሄመን በዚህ መጠን መሰቃየት አለባት ብዬ አላምነው። የዳኒ እናት ልትረዳት ይገባል። ትልቅ ሰው ናት። የምትወዳ የሆነ በቃ እንትን ምንድነው ልክ ስትፈልጉ ነው ሰዎች የእናንተን ህይወት የሚያስተካክል ነገር ደስታ የሚሰጣችሁ ነገር ከሆነ ምቀኛ ነው የሚሆኗችሁ። መጀመሪያ እኮ በጣም ነው የሚወዷችሁ። እና እንግዲህ የዳኒ እናት ሄመን ላይ ተነስታባታለች። ከልጅ አጠገብ እንዳለሽ እንደውም አልፈልግህም በይው። እሱ አሁን መጥቶ እንጋባ ሲልሽ አልፈልግህም ብለሽ መልሽው እንጂ በፍጹም ልጅን እንዳታገቢ በማለት እንግዲህ አስፈራርተዋታል ማለት ነው። ይህን ነገር ግዴታ ማድረግ አለባት።
ያለዛ ግን ሌላ ችግር ሊፈጠርባት ይችላል። ማንም ሰው የላትም እንግዲህ አንድ እናቷ ነበር ያለችው፣ እሷንም እንግዲህ ገደሉባት እና ሄመን አሁን ላይ በጣም ስቃይ ውስጥ ትገኛለች። ዳግም ደግሞ ሲንቀዠቀዥ እንግዲህ ሌላ ስህተት ሰርቷል ማለት ነው ባልተጨበጠ ነገር እና በቀጣይ ክፍል እንግዲህ ምን ሊፈጠር ይችላል አብረን የምናይ ይሆናል። የኔ ቤተሰቦች ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ ስትጀምሩ ላይክ እና ሼር አድርጉልኝ። ሁላችሁንም ወዳችኋለሁ ስለነበረን ቆይታ። በቀጣይ ክፍል እስከምንገናኝ ቸር ቆዩልኝ።